አባ እንደምን አሉ? አሸናፊ እንደምን አለ? እግዚአብሔር ይመስገን። እግዚአብሔር እንኳን ደህና መጣ። እንኳን ደህና ቆያችሁ። ደህና ነህ? በመምጣት ደስ ይለኛል። ሁሉ ሰላም፣ አገልግሎት፣ ጤና መስገን ደህና ነን። ዛሬ እዚህ የተገኘነው የዚህ ቤተክርስቲያን ጥንታዊነት ለማስተዋወቅ ነው ለውድ ተመልካቾቻችን። ይህ የለገሃር መድኃኔዓለም ካቶሊክ ቤተክርስቲያን ቁምስና እንደው መቼ ነው ህንጻ ቤተክርስቲያኑ የተጀመረው? የተሰራውስ አገልግሎቱስ ምን ይመስላል ከሚለው ብንጀምር ራስዎትን ያስተዋውቁልን ለመግቢያ ያክል። እኔ አባ ኃይሌ ገብርኤል መለቁ እባላለሁ። የኢትዮጵያ ካቶሊካዊት ቤተክርስቲያን የካቶሊክ ማህበር አባል፣ የፍልስፍናና ንባበ መለኮት ተቋም የሞራል ቴዎሎጂ አስተማሪ ነኝ። እንዲሁም ደግሞ በዚህ በመድኃኔዓለም ቤተክርስቲያን ዓለም አቀፍ ካቶሊካውያን ምዕመናን ቆሞስ ነኝ። ይህ መድኃኔዓለም ካቶሊክ ቤተክርስቲያን ለገሃር በሚገኘው ቂርቆስ ክፍለ ከተማ የሚገኝ ጥንታዊ ቤተክርስቲያን ነው። 86 ዓመታትን ያህል ያስቆጠረ ጥንታዊ ቤተክርስቲያን ነው። እንዲሁም ደግሞ በአዲስ አበባ ከተማ በቅርስነት የተመዘገበ ትልቅ ቤተክርስቲያን ነውና ስለዚህ ቤተክርስቲያን ብዙ ታሪክ ያለው ትልቅ ቤተክርስቲያን ነው። ትልቅ አገልግሎት፣ ከፍተኛ አገልግሎት የሚሰጥ ቤተክርስቲያን ነው። ይህ ቤተክርስቲያን በጣም ውብ ቤተክርስቲያን ነው። ቤተክርስቲያን ሲሰራ ሁሉ ጊዜ ለምዕመናን እንዲያመች፣ ለአምልኮ ለአገልግሎት እንዲያመች ተብሎ ይሰራል እና ይህን ቤተክርስቲያን ውስጡም ውብ ነው፣ በውጭ በኩልም ትልቅ የሚያምር ቤተክርስቲያን ነው እና ይስባል፣ ማራኪ ነው። ለጸሎትም ያመቻል፣ ለአገልግሎትም ያመቻል እና ይህን ቤተክርስቲያን በመለከትበት ጊዜ ከውጭ በኩል በውብ ድንጋዮች፣ በተጠረቡ ድንጋዮች የተሰራ ነው። ሌላውም እንደዚሁ በጣም ውብ የሆነ በር አለው። ከላይ በኩልም በሁሉ አቅጣጫ የምታይ መስቀል እናያለን። በመሃሉም እመቤታችን ቅድስት ድንግል ማርያም ትታያለች። እንዲሁም ደግሞ ሌሎች ክፍት ቦታዎች 12 የሚሆኑ አሉ። እንግዲህ የታሰበው ለቅዱሳን ሐውልት ተብሎ የተቀመጡ ናቸው። በካቶሊክ ቤተክርስቲያን ሐውልቶችን ማስቀመጥ የተለመደው። ሐውልትን እኛ አናመልክም። ሐውልቶች መገለጫቸው ምንድነው? ያንን የምናየውን ስለሚያሳዩ ስለሚያንጸባርቁ የነሱን መንፈሳዊነት ለመመልከት የነሱን ትሩፋት ለመግለጽ እንደ መጽሐፍ ናቸው፣ እንደ መጽሐፍ የሚያገለግሉ ናቸው። ሌላውም እዚሁ በእኛ አጠገብ መድኃኔዓለም ራሱ ይታያል። የቤተክርስቲያን መድኃኔዓለም ነው ባልደረባችን። መድኃኔዓለም ቤተክርስቲያን ነው። መድኃኔዓለም ቤተክርስቲያን ተብሎ የሚጠራ ቤተክርስቲያን ነው እና እንዲሁም ደግሞ በሰው ቁመት ሰራም መድኃኔዓለም ሐውልት በዚሁ እናገኛለን። በቤተክርስቲያን ውስጥም እንደዚሁ እናገኛለን። ስለዚህ በመጀመሪያም ለማለት የምፈልገው ቤተክርስቲያኑ በውስጥ በኩልም ለምዕመናን አገልግሎት የሚመችና ማራኪ ውብ የሆነ ቤተክርስቲያን ነው። በካቶሊክ ቤተክርስቲያን የቤተክርስቲያን ህንጻ ምእመኑን አገልግሎት ሲጀምር ቁምስና ይባላል። ያ ስያሜ አንድምታው ምንድነው? እያንዳንዱ ቁምስና የራሱ የሆነ ጂኦግራፊያዊ ክልል አለው። በዛ ዙሪያ ያሉትን ምዕመናን ስለሚያገለግል በፈረንጆች ፓሪሽ እንለዋለን። ፓሪሽ ማለት ቁምስና ማለት ነው፣ ክልል ማለት ነው፣ አገልግሎት የሚሰጥበት ክልል ማለት ነው። ስለዚህ መድኃኔዓለም በአዲስ አበባ ካሉ ቁምስናዎች መካከል ትልቅ ክልል ወይም ትልቅ ቁምስና፣ ትልቅ አገልግሎት የሚሰጥ ቤተክርስቲያን ነውና በአዲስ አበባ ከተማ ለምሳሌ ያህል 11 የሚያሉ ካቶሊክ ቤተክርስቲያን ቁምስናዎች ይገኛሉ። እዚህ አካባቢ ከሰማነው ታሪክ ይህ ቤተክርስቲያን ከዚህ የባቡር ጣቢያ መነሻ ጋራ ታሪካዊ ግንኙነት እንዳለው ተረድተናልና ያለው ታሪካዊ ግንኙነት ምንድነው? ከዚህ ህንጻ ቤተክርስቲያን ጥንስስ ጀምሮ ድሮ የባቡር ጣቢያ እዚህ መድኃኔዓለም ለገሃር ከቤተክርስቲያኑ አጠገብ ነበረ፣ ቅርብ ነበረ። ዋና መነሻው የባቡር ጣቢያ መነሻው በዚህ በፊት ለፊት ነው የምናገኘውና ሲጀመር እንግዲህ ከድሬዳዋና ከጅቡቲ የሚመላለሱ ተጓዦች መነሻቸው ከዚህ ከአዲስ አበባ ከሆነ ካቶሊካውያን ምዕመናን ወደዚህ ቤተክርስቲያን ገብተው ተሳልመው ጸሎት አድርገው መቁጠሪያ ጸሎትም ካለ መቁጠሪያ ጸሎት አድርሰው ቅዳሴም ካለ መስዋዕት ቅዳሴ ተሳትፈው ወደሚሄዱበት ስፍራ ለመጓዝ እንዲያመቻቸው እንዲሁም ደግሞ ከሌላ ቦታ የሚመጡ ከውጭ ሀገርም የሚመጡ ከጅቡቲ ከድሬዳዋም
እንግዲህ ከአዳማም ከተለያዩ ስፍራዎች የሚመጡ ወደ አዲስ አበባ የሚገቡ ምዕመናንም ከባቡር ከተሳፈሩበት ከወረዱ በኋላ በዚህ ሲያልፉ እዚህ ቤተክርስቲያን ገብተው ጸሎት አድርገው ከዛ ወደ ቤታቸው እንዲሄዱና ያንን አገልግሎት እንዲሰጡ ከዚህ በፊት የመጀመሪያዎቹ ምዕመናን ወደ ላዛሪስ እንግዲህ ወደ ሰሜን አካባቢ ነው ከአዲስ አበባ ሩቅ ነው እስከዛ ይሄዱ ነበር ይባላል እና ወደዛ የሚሄዱ ምዕመናን በቅርቡ አገልግሎት እንዲያገኙ ተብሎ በዚህ ቦታ በጣሊያን ወረራ ጊዜ ተሰርቶ አገልግሎት ይሰጥ እንደነበረና ከዚያን ጊዜ ለብዙ አመታት እስከ ቅርብ ጊዜ ድረስ አሁን የባቡር ጣቢያ ከዚህ ተነስተው ወደ ሌላ ቦታ ወደ ለቡ አካባቢ ተዛውሯል እና እስከዚህ ድረስ አገልግሎት ይሰጥ ነበር እስከ ቅርብ ጊዜ ድረስ በባቡር ለሚሳፈሩና ለሚወርዱ አገልግሎት ይሰጥ ነበር ከጀርባ በኩል ደግሞ ያለውን ገጽታ እንመልከት ይህ የምንገኝበት ቦታም በፍረንጆች አጠራር ክሪፕት እንለዋለን ወይንም ከቤተ ክርስቲያን ስር የሚገኝ ሌላ ቤተ ጸሎት ወይንም ቤተ ክርስቲያን ማለት ነው በአንድ ጊዜ የተለያዩ ፕሮግራሞችን ማስኬድ ይቻላል ሌላኛው ከኛ በላይ ያለው ቤተ ክርስቲያን አገልግሎት በሚሰጥበት ጊዜ ሌላ ተጨማሪ አገልግሎት ካስፈለገ ወይንም እንዲሁም ከዛም ውጪ በሌላ ጊዜ በሌላ ሰዓት ተጨማሪ የአምልኮ ስነ ስርዓት ወይንም ጸሎት ማድረግ ካስፈለገ ስብሰባም ማድረግ ካስፈለገ በዚህ በቤተ ክርስቲያን ስር ባለው ቤተ ጸሎት አገልግሎት ይሰጣል እንዲሁም ደግሞ እንደምታዩት በቅርብ ጊዜ የታደሰ ውብ የሆነ አርቲስቲክ የሆነ ስራ ያለበት ቤተ ጸሎት ነው ስዕልና እዚህ ቦታ ላይ ያሉት ሐውልቶች ደግሞ በራሳቸው ጸሎትን እንዲገልጹ ተደርገው የተሰሩ ናቸው ያንን ቁርኝቱን ከማስተሳሰር አንፃርስ እዚህ ቤት ላይ ያለው ጥበብ ምን ይመስላል እዚህ ቤተክርስቲያን ላይ በትልቁ ቤተክርስቲያን ሆነ በዚህ ቤተ ጸሎት ውስጥ ያሉ ነገሮች ስዕሎች ሰውን ለጸሎት ላስተንትኖ የሚጋብዙ ናቸው የጌታችን ኢየሱስ ክርስቶስ ሕማማትን የሚያሳስቡ የተለያዩ መገለጫዎች በዛ በኩል እናገኛለን እንዲሁም ደግሞ በዚህ በኩልም ቅዱስ ፍራንቺስኮስ ዘአሲዚ በጸሎት ላይ ያለ እናገኛለን ለየው ደግሞ ክርስቲያኖች ሁሉ አንድ እንደሆኑ በተለይም ካቶሊካውያን የምንባል አንድ ቤተሰብ እንደሆነን ካቶሊክ ማለት መላው ህዝብ ማለት ነው በሁሉ ቦታ የምትገኝ ቤተክርስቲያን ማለት ነው ያመለክታልና እዚህ ያለው ካርታዎችም ያመለክቱ እሱን ነው ምዕመናንን ለመንፈሳዊነት የሚጋብዙ አስተንትነው እንዲያደርጉ ጸሎት እንዲያደርጉ ቅዱሳን ከሆነ ደግሞ ያው የኛ ህይወት እንደነሱ የኛም ህይወት ቅዱስ እንዲሆን ለማሳሰብ የተዘጋጁ ናቸውና በአጠቃላይ ምዕመናንን ለጸሎት ከእግዚአብሔር ጋር በጥልቅ እንዲገናኝ የሚያሳስቡ መሳሪያዎች ናቸው በመጨረሻም እግዚአብሔር አምላካችን በቸርነቱ በደግነቱ 6 ሳምንታት የጾም ሳምንታትን አጠናቀን ለትንሣኤ በዓል ስላበቃን እናመሰግናለን እግዚአብሔር አምላክ ስለቶችን ጸሎቶችን እንዲቀበልላቸው እመኛለሁ እንኳን ቸሩ እግዚአብሔር አምላካችን ለ2018 ዓመተ ምህረት ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና ደረሳችሁ የተቀደሰ
በዓለ ትንሣኤ ያድርግላችሁ። ጾማችሁን ጸሎታችሁን የፍቅር ሥራችሁን ተቀብሎ እግዚአብሔር ይሸልማችሁ። የተቀደሰ የተባረከ በዓለ ትንሣኤ ለሁላችን ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።